ወገኖቼ ለምን ይመስላችኋል ህይወት የከበዳችሁ? ለምን ይመስላችኋል ሁሉም ነገር የማይታለፍ የሚመስላችሁ? ለምን ይመስላችኋል ሁሌ እንደጨለመ ነው እንጂ አንድ ቀን ይነጋል ብለን የማናስበው? ምክንያቱ ይሄው ነው። ታንኳ የተባለች ሰውነታችን ላይ ከእግዚአብሔር ውጪ የጫናቸው ብዙ ኮተቶች አሉ፣ እኛ ጋር መግባት የሌለባቸው። አብረን ኃጢአቱንም ከክርስቶስ ጋር ሰውነታችን ላይ ጭነነዋል። ዘረኝነቱንም ጭነነዋል፣ ክፋቱንም ጭነነዋል፣ ነውሩንም ጭነነዋል፣ አድርባይነቱን ሆዳምነቱንም ጭነነዋል። እና እንዴት ሰውነታችን አይበጠበጥም? እና እንዴት ህይወታችን በሙሉ ምስቅልቅሉ አይወጣም? ሰውነታችሁ የተሰራው ክርስቲያኖች የሁላችንም ሰውነት የታነጸው ለማን ቤተ መቅደስ እንዲሆን? ለእግዚአብሔር። በቃ ለሌላ አይስማማም፣ ለሌላ አይሆንም። ነው እንደ እግዚአብሔር አይገርማችሁ? ለሌላ ራሱ እንዲስማማ አድርጎ አይደለም ሰውነታችንን የሰራው። ሰይጣንም ሲመጣ አይስማማውም እኮ የኛ ሰውነት አይፈልገውም። ግን ከእግዚአብሔር ጋር መገዳደር ስለሚፈልግ የሱ የሆነው በሙሉ የራሱ እንደሆነ አስቦ ተመኝቶ ፈልጎ ስለሚመጣ አብሮ ይዳፈረናል እንጂ በፍጹም የሱ እንዳልሆነ ያውቀዋል እሱ ራሱ። ማንም የኛን ሰውነት ከሱ ውጪ ሊያረካትም ሊያስደስታትም ሊያሳርፋትም የሚችል የለም። አለማረፋችን፣ መባዘናችን፣ መቅበዝበዛችን ሰላምን የምትሰጠዋ ቤተክርስቲያን ውስጥ ተገኝተን አሁንም ሰላም አልባ መሆናችን ቤተክርስቲያኗ አንዱ ክርስቶስን እንደቻለችው እኛ ግን ሰውነታችን ከሱ ውጪ ሌላ ብዙ ኮተት ስለያዘ ነው። ኮተታችንን ማራገፍ አለብን። በቃ ይሄ እንቅጩን ነው፣ እውነቱን ነው የምነግራችሁ ክርስቲያኖች። ሁላችንም ኮተቱን ማራገፍ አለብን። ለእግዚአብሔር የማይስማማውን እሱ አብሮ ሰውነታችን ላይ እንዳይገኝ የማይጋብዘውን ነገር በሙሉ ማራገፍ አለብን። ዘላለም ለማንኖረው እኔ እኮ በጣም ነው የምንገርመው። ረጅም ዓመት ዘላለም ብንኖር ምክንያት ይኖረናል ላረግናቸው ነገሮች በሙሉ። ብንጠነቁልም ብናስተነቁልም አሁን ለምንኖራት ጊዜ እኮ ነው፣ መሞት አይቀርም። ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው፣ መሞት አይቀርም። ብትሳደብ ክፉ ብትናገር ልከበር ብትል ሁሉንም ነገር ብታረግ ለአሁን እኮ ነው። ከሆነ ሰዓት በኋላ አንተነትህን ትረሳለህ፣ አፈር ውስጥ ትገባለህ። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ልብ ብላችሁ ስሙ። በሞታችሁበት ቅጽበት ሰው በምን ያክል ፍጥነት እንደሚረሳችሁ ብታውቁ ሰውን ሳይሆን እግዚአብሔርን እያስደሰታችሁ ትኖሩ ነበራል። አሁን የምንኖረው ማንን ለማስደሰት ነው? ለሰው አንወሻሽ። ሰው አይቶን ደስ እንዲለው፣ ሰው አይቶን እንዲኮራ፣ ሰው አይቶን ጎሽ እንዲለን ነው እንጂ እግዚአብሔርን ብለን ነው እንደኛ አኗኗራችን አይመስልማ። አፋችን ሊለው ይችላል፣ አኗኗራችን ግን አይመስለው። ለዛ ነው ይሄን ድክመታችንን ልክ እንደ አባ ጴሜን እንጸልያለን። አቤቱ ጌታ ሆይ እስኪበሉ ምላስ የሚለውን ልቤም እንዲሆነው አስለምደው። አይገርማችሁም? እንደኛ ምላስ እኮ አማኝ የለም፣ እንደኛ ምላስ ታዛዥ የለም፣ እንደኛ ምላስ እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል። በውስጥ ጠንቅቆ ነው የሚያውቀው። ስለዚህ ክርስቶስ የተሳፈረባት ያለባት ታንኳ ማለት እኛ ነን። በቃ መሸከም የሚችለው ክርስቶስ የያዘው የተሳፈረበት ታንኳ አንድ ሰው እንደሆነ ሁሉ የኔና የናንተም ሰውነት መሸከም የሚችለው ማንም ብቻ ነው? እኛን፣ እግዚአብሔርን ብቻ። በቃ አለቅ። ሌላ ማንንም መሸከም አይችልም። እሱን መሸከም ስችሉ ነው በነገራችን ላይ ሁሉንም መሸከም እንድችሉ የሚያስችላችሁ። የእመቤታችን አካላዊ ቃልን የጸነሰችበት ጊዜ ላይ ቅዱስ ያሬድ ያመሰገናት ምስጋና ደስ ይላችኋል። እመቤታችን ንጽሕት ድንግል ማርያም ሁሉንም የቻለችው ሁሉንም የተሸከመችው ሁሉንም የሚችለውን አምላክ በማህፀኗ ስላስገባችሁ እኮ። እንዴት ቻልሽው ብለን የምናደንቃት አምላክን ሰሪውን ከነሰራው ስለተሸከመች ነው። ሁሉን መሸከም ትፈልጋላችሁ? ሁሉን መቻል፣ ሁሉን ማሳለፍ፣ ሁሉም በሁሉም ቦታ ላይ ክርስቲያን መሆን ትፈልጋላችሁ? እግዚአብሔርን ተሸከሙት። በቃ እግዚአብሔር ሰውነታችሁ ላይ እንዲገባ የተመቻችሁ ሁኑለት፣ እንሁንለት ሁላችንም። ከዛ በኋላ ማስቻያውን ታዩታላችሁ። እግዚአብሔር ያለበት ነገር ስለማይበጠበጥ ቤተክርስቲያን በየዘመናቱ የሚገጥማትን ፈተና የሚገጥማትን ውጣ ውረድ የቻለችው ማንም ብቻ ስለተሸከመች ነው። አየ እግዚአብሔር ራሱ ያስችላል ማለት። እግዚአብሔር ራሱ ብዙ ነገሮችን መሸከም እንድንችል ያዘጋጃል ማለት ነው። ስለዚህ ክርስቶስ የተሳፈረበት ታንኳ እሱ ነው። አሁንም ግን እንዳልኳችሁ ታንኳው ላይ ሆኖ ለምንድን ነው እነሱን ወደብ ዳር የሚያስተምራቸው ብለን እንጠይቃለን። እንግዲህ ታንኳውና ወደቡ ዳር የሆኑት ህዝብ የሚለያቸው ባህር ነው እንደሆነ እንደምታውቁት። እነሱ ክርስቶስ ሲያስተምር የሚያስተምረውን ትምህርት ለመስማት
ጌታ ወደ እነሱ ይቅረብ ብለን እንዳንናገር ምክንያቱን አሁን ነገርኳችሁ። ሰውነታችሁ ማንም ብቻ ይሸከም ብሎ እያስተማራቸው ብሎ እያስተማረ ታንኳው ላይ ቆመ። እነሱ ወደ ቡዳር የቀሩት ለምን ይመስላችኋል? ለምሳሌ እንዲረዳችሁ አንድ ታሪክ ልንገራችሁ። ጌታችን ኢየሱስ ክርስቶስ